ቆይ ልቤን ለምንድን ነው የምትጫወቺበት? የምነግርሽ ነገር እኮ ቀልድ አይደለም። አደይ ልቤን እየጎዳሽው ነው ያለሽው። ቆይ አንቺ አይገባሽም እንዴ? ለምንድን ነው የምትጎጂ? እኔ እዚህ ቤት የመጣሁት ለስራና ለስራ ብቻ ነው። ማናችሁንም ከወንድምነት በዘለለ ላያችሁ አልችልም ዴቭ። አደይ እኔም አልችልም። ትችላለህ ዴቭ። ባርኮትን አትየውን ባንዴ እንዴት እንደለወጠኝ። አንተም ቢሆን ነገ ከኔ የተሻለሽ ስትመጣ ልክ እንደ ባርኮት ነው የምትሆነው። ደግሞ አትሳሳት። እኔ አሁን ላይ ለፍቅር የሚሆን ምንም አይነት ጊዜ የለኝም። አደይ ለምን ራስ ወዳድ ትሆኛለሽ? እስኪ እጅሽን አምጪ። ይሄ ውሸት ይመስልሻል? ይሄ ስሜት ብቻ ይመስልሻል? እሺ እሱ ሲቀር እንዴት አይኔን እንኳን አይተሽ አትረጂኝም? አደይ እኔ በዚህ ጉዳይ ማውራት በጣም ከብዶኛል። ይቅርታ ዴቭ። ከዚህ በላይ ምንም ላደርግልህ አልችልም። ደግሞ እንድትጎዳ አልፈልግም። አንቺ ምን እያደረግሽ ነው? ሂጂ ውጪ። ይኸውልሽ ከዚህ በኋላ ከኪችን ከሳሎንና ከመኝታ ቤትሽ ውጪ ሌላ ሰው ክፍል እንዳላገኝሽ። ሂጂ ውጪ። አይንህን ግለጥ ወንድሜ። አደይም ቤዛም እየተጫወቱበት ነው። ሰሚያለሽ ፍቅር፣ ማይመስል ነገር አታውሪ። ይልቃውን ጓደኛሽን ከዚህ ቤት ይዘሽ ውጪ። ቤዛ ቤቴ ተመልሳ ካልመጣች እኔም ናኦልን አስወጣለሁ። እኔ እኮ ታላቅሽ ነኝ። እንዴት ነው ከኔ ጋር የምትፎካከሪው? ከዚህ በኋላ ደግሞ ቤዛ ከኔ ጋር እዚህ ቤት ነው የምትኖረው። ራስሽ መደንብ አሳምኝ። አይኔ ያየ ቤዛ እዚህ ቤት ውስጥ ተመልሳ አትመጣም። እስካሁንም የጠበቅኩት አንተ እስክትመጣ ነው። ለማዬ ደውዬ መንገር አቅቶኝ አይደለም። እንደዛ ለማድረግ እንዳታስቢ ፍቅር። እንደዚህ ነገር ካስብሽ ከኔ ጋር የመጨረሻሽ ነው ማለት ትቆራረጫለሽ። ቆይ አይነን በምንድን ነው ያጋረደች? ቤዛ በጣም የምታስጠላ ሴት ነች። አደይም ደግሞ አስመሳይ ነች። በቃ ሁለቱም ላንተ አይሆኑም። በቃ ፍቅር ዝም በይ። ሲጀመር አንቺ ምን ይመለከትሽ ነገር አለ? ቆይ ቤዛ እዚህ ቤት ስለሆነች አንቺ ጎደለብሽ ነገር አለ? ምትበይ አጣሽ? ምን ለብሽ ቸገረሽ? ምንድነው ከመሬት ተነስተሽ ሰው ላይ እንደዚህ ክፉ ምቱ? በዛ ላይ ደግሞ አደይ ላረግሻት ነገር ይረሱልሽ ነው ያልኩሽ። እሺ እኔ ምን አገባኝ ዝም እላለሁ። ግን በኋላ ፍቅር ምን አለችኝ ትለኛለህ። ቤዛ ላንተ የምትሆን አይነት ሴት አይደለች። ፍቅር እሺ ያለው ቆይ እስኪ ጨፍኝ። አንተ ባለጌ! ቆይ እንዴት ብትደፍረኝ ነው? አረ ሁለተኛ ጥፊ። አንቺም እንደዛች ፋራ ነሽ እንዴ? ቆይ ከንፈርሽ መስመሽ ምን ልትሆኚ ነበር? ቆይ ስርዓት የሚባል ነገር የለም እንዴ? እንዴት ብትደፍረኝ ነው ዛሬ መተል ስመኝ የሞከርከው? አረ ተረጋጊ በቃ። እንዴ እዚህ ቤት ያላችሁ ሴቶች ደግሞ ሙዳችሁ ከባድ ነው። እዛው የለመድክበት። ሁለተኛ ተነካኝና ውርድ ከራሴ። አሁን ውጣልኝ ልስራበት። አረ በቃ ተረጋጊ። ግን ደግሞ ይሄንን ጥፊ አንድ ቀን በፍቅር እንደምትመልሽልኝ ተስፋ አደርጋለሁ። ለምን ነው እንደዚህ የምታፈጭብኝ? አይንሽ በጣም ያስፈራል። ፍቅረኛ አለሽ እንዴ? ናኦል እና ጉንጭሽን ለሳምኩሽ ነው እንደዚህ የሚያደርግሽ? ነው ዴቭ ስርዓትሽን አስይዞሽ ነው። ስማ እኔ አደይ እንዳንተ አይነቱ ስርዓታዊ ባለጌ እየመጣ የሚነካኝ ርካሽ ሴት አይደለም። እሺ በራቤ ጥሬ ግሬ የምበላ ሰው ነኝ። ይሄን አሁንም በኔ ምክንያት ነው አይደል የምትወጪው? ዴቭ ባንተ ብቻ አይደለም። እኔ ሁሉም ነገር ተደራርቦ ስልችት ነው ያለኝ። ደግሞ ይሄ ሳያንስ ደግሞ ሌላ ተጨማሪ ሰው መጣብኝ። ማን ነው ደግሞ ተጨማሪ ሰው የመጣብሽ? ይቅርታ ሳላንኳኳ ገባሁ። ናኦል እዚህ ምን ትሰራለህ እባክህ? ከተገናኘን በጣም ረጅም ጊዜ አይደል? አደይን ፈልጋት ነው? ቡና እንድታፈላልኝ ፈልጌ ነው። እሺ አፈላለሁ። ለምለም የፈራችው ደረሰ። ኤላን ቤዛ እንዲሰክር ካደረገችው በኋላ አብረው ተኝታለች። እጅ ከፈንጅም ይዛቸዋለች። ባርኮቴ ወደና አደይ መጥቷል። አደይም አሁንም ቢሆን እንደሚወዳት ፍቅሩን እየገለጸላት ቢሆንም እሷ ግን ከዚህ በኋላ ልቤን ሰብረዋል አልቀበልም እያለችው ትገኛለች። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰራተኛዋ አደይ ክፍል 44ን የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። ለምለም ቤዛን በጥፊ ከደረገመቻት በኋላ እዚህ ቤት መኖር አልፈልግም ኤላዬ ውሰደኝ እያለች ነው። የት ነው ደግሞ የምወስድሽ? ካንተ ጋር ውሰደኝ፣ ከነሱ ጋር መስማማት አልችልም እያለች ነው።
በቃ ለምለም ሁለታችሁም እንሂድ ሲል ለምለም ግን ለምን እሷ ጋር ሄዳለሁ የናንተ ጭቅጭቅ ሰልችቶኛል ለማንኛውም ቤዛ ስላየውሽ ደስ ብሎኛል ትሄዱ እንደሆነ ተነሽ ለምለም አብረን እንሂድ በማለት ቤዛ ተከትለው ስትሄድ ለምለም ግን ወደ ኋላ ቀርታለች ምንም ስለተፈጠረው ነገር አደይ ልታስረጂኝ ትችያለሽ ምንም እየገባኝ አይደለም እኔም እየገባኝ አይደለም ቤዛ ግን ከባድ ሰው ናት አለችው ጓደኛሽ ግን በቅናት ስትንጨረጨር በጣም ነበር ሳቂ የመጣው አስበሽው ነው አንቺም በኔ ቅናት ሲሰማሽ በማለት አደይ እሱን ወዳ የሚሰማትን ስሜት እያሰበው ነበር አደይም ለምለም እኮ ኤላን በጣም ስለምትወደው ማንንም እንዳይባት ስለማትፈልግ ነው ለምንድነው ግን እኔ ካንድ ቤት እየኖርን አንቺን አፍቆት የምሰቃየው እያለ ዴቭ አደይን አቅፏት ሳለ ወዲያውኑ ባርኮት ይከሰታል ባርኮት ጥሩ ስሜት አልተሰማውም ዴቭም ባርኮት ስለመጣ በጣም ተበሳጭቷል ታቸውም ሲታዩ ከቆዩ በኋላ እንዴት መጣህ በማለት ጠይቀውት ባርኮትን ትተውት ይወጣሉ ዲያ ከደረጃ ስትወርድ ፍቅር በተቀጣጠረችው መሰረት ናኦልን ወደ ቤት ስታስገባው ይገጣጠማሉ ኦ ማይ ጋድ ይሄ ደግሞ ማን ነው ናኦል ይባላል ይሄ ውበት ግን ከሰማይ ነው ከመሬት ይወረደው ይላታል ሊዲያም ስለ ናኦል ማንነት ማወቅ ስለፈለገች ፍቅረኛሽ ነው ከየት ነው ያመጣሽው እያለቻት ነው ስለማይመለከትሽ ነገር አትጠይቂ አሁን እንለፍበት በማለትም ወደ ክፍል ይዛው ትገባለች ለምለም ስጋቷን ላደይ እየነገረቻት ነው ኤላን በጣም ነው የምትወደው በፊት ከስር ከስሩ አትጠፋም ነበር ባርኮትን አፍቅረው ሳይሆን ለኤላ መቀራረቢያ ሆናት ዘንድ እየተጠቀመችበት ነው እያለቻት ነው አደይም አንቺ በብዙ አትጨነቂ ኤላ ራሱን ችሎ መራመድ የሚችል ሰው ነው ሁሉን ነገር ያገናዝባል ለቤዛ ጸባይ አታውቂም ማለት ነው በጣም መጥፎና ተንኮለኛ ናት አሁንም በባርኮት ሐሳባ ኤላን ፍለጋን የመጣችው ትላታለች መጥፎነቷም ክፉነቷም ለራሷን የሚጎዳት ስለዚህ አንቺ ቦታ አትስጫት እያለቻት ነው ዴቭ አደይን አቅፋትና ሰላም ሲላት ስለተመለከተ ባርኮት እየተጨናነቀና እያሰበ ከቆየ በኋላ አደይን ወደ ሳሎን እንድትመጣ ይጠራታል ናኦልና ፍቅር ተከታትሎ ይመጣሉ ፍቅርም መቼ መጣህ አለችው አሁን ነው የመጣሁት ደግሞ እሱ ማን ነው ጓደኛዬ ነው ማለት ምን አይነት ጓደኛሽ ነው በማለትም ባርኮት ይጠይቃል ባርኮትም እሺ ክላስ እንዴት ነው አለ አይ እኔ እንኳን ተማሪ አይደለሁም አለ ናኦል ና ክላስ ካልሆነ ይተዋወቃችሁ በማለትም ጥያቄውን ያስከትላል እርስ በርሳቸው ሲተያዩ ከቆዩ በኋላ እስኪ ምን ብዬ ለመልስ እያለ ምን ብሎ መመለስ እንዳለበት ፍቅርን እየጠየቃት ቢሆንም ምንም እንዲሁ ነው የተዋወቅ ነው ማንኛውም ግን ከኛ ጋር ይቆያል አለችው አንቺን ማን ፈቃጅ አደረገሽ በማለት ባርኮትም ይቆጣታል አንተ ቤዛን ስታመጣ ማንን አስፈቅደ ነው የእናታችን ቤት እስከሆነ ድረስ እኩል ተጠቃሚ ነን አንተ ቤዛን ስታባረር እኔም ናኦልን ከቤት እንዲወጣ አደርገዋለሁ አለች የዚህን ጊዜ ባርኮት በጥፊ ይደረግማታል ናኦልም አረጋጉት እንጂ በማለት ይናገራል አንተ ራስህ ማፈሪያ ነህ እንዴት ሴት ልጅ ጠራች ብለህ እንደ በግ እየተጎተትክ ትመጣለህ ፍቅር የምታደርጊውን አድርገሽ ከዚህ ቤት ማስወጣት አለብሽ በማለት ዝቶ ባርኮት ክፍሉን ለቆ ይወጣል ልም ወንድምሽ ግን ምን አይነት ሰው ነው እንግዳ እንደዚህ ነው እንዴ የምትቀበሉት ይለዋል ፍቅርም የሚፈልገውን ሁሉ አደይ እንድታደርግለት ታዘሻል ትላለች የዚህን ጊዜ ቡና ነው የሚፈልገው ቡና ፊልኝ በማለት አደይን የሚያዛታል ፍቅርም ለበቀል እያመቻቸች ነው የመጀመሪያዋ ኢላማ አደይ እንደሆነችና ቀጥሎ ቤዛ እንደሆነች እየነገረችው ነበር ይሄ ባሪሽ በጣም ነው የሚያስገርመኝ የማትፈልጊያቸውን ሰዎች ከመንገድሽ ጠረቅ ታደርጋቸዋለሽ አይደለ ይላታል ናኦልም ብዙ ማውራት አያስፈልግም የነገርኩን ብቻ እንድታደርግ ነው የታዘዝከው አለችው አሁንም አማራጭ የለኝም መቼም አንድ ጊዜ ያንቺ አባል ሆኛለሁ ይላታል ላም ቤዛን ወደ ቤቱ ከወሰዳት በኋላ ያኔ ለምን ሄድሽ አሁን ስለምን መጣሽ እያለ እየጠየቃት ነው እዛ የምታስተካክለው ነገር እንዳለና ከዚህ በኋላ ህይወቷን እዚህ ማስቀጠል እንደምትፈልግም ትነግረዋለች ተስ እንዴት እዚህ እየኖርክ ነው እኔማ ለምለም ስላለችልኝ ከሷ ጋር መኖር ጀምራለሁ ይች ለምለም ግን ስንት ፍቅረኛ ነው ያላት እያለች በሐሰት ኤላና ለምለምን ለማራራቅ ጥረት እያደረገች ነበር ለምለም ከድሮ ጀምሮ የኔ ናት ፍቅርን ያስተማረችኝ በጣም የሚወዳት ፍቅረኛዬ ናት ይላታል ሳያት ግን እንደዛ አትመስለኝም ኤላም ቆይ ምን አይተሽ ነው ለምለም ላይ ለምን አትናገሪም ይላታል ላንተ ተናግሬ ከማጣላህ ለእናቷ ብነግራት ይሻላል እያለች ነበር
ናኦልን ወደ መኝታ ክፍል በመውሰድ ያሰበችውን ሴራና የጠነሰሰችውን ተንኮል በሙሉ እየነገረችው ነበር። አደይን አናገርካት ወይ? ስለ ዴቭ መጥፎ ነገር ሂድና ንገራት። እንዲሁም ደግሞ ለዴቭም ስለ አደይ መጥፎነት ትነግራታለህ። ደግሞ ፍቅረኛ መስለቅረባት። ከዛ አንተን አፍቅራ ወጣች ማለት ከዴብና ከባርኮት ራስ ትወርዳለች ማለት ነው። እነሱም ይጠሏታል እያለች ያሰበችውን ተንኮል በዝርዝር እያስረዳችሁ ነበር። ናኦልም ሲያዳምጣት ከቆየ በኋላ ይህኛል ምን ብትበድልሽ ነው? በጣም ጥሩ ልጅ እኮ ናት። እንደውም ሰራተኛ ባትሆን እኔም አላልፋትም ነበር ይላታል። አይ ከአደይ ጋር እንደዛ አይነት ግንኙነት መጀመር የተከለከለ ነው። ለማንኛውም አሁን ያዘዝኩን ታደርጋለህ አለችው። እሺ ያዘዝኩሽን አደርጋለሁ። ነገር ግን ይህንን ካደረግኩ በኋላ ምንድነው የምታደርጊልኝ ይላታል። ከኔ ጋር ያለውን ፋይል በሙሉ ሰጠህና አንተ ነጻ ትሆናለህ አለችው። ኮፒ እንደማይኖርሽ በምን እርግጠኛ ነኝ? እንደዛ ቢሆን ኖሮ ጓደኞችህ አያስቀምጡህም ነበር። ለማንኛውም ጥቀመኝና ልጥቀምህ አለችው። ናኦልም እኔ ካሰብኩበት አደርገዋለሁ። ማንኛውም ሴት በፍቅር ካሰብኳት ጠብ አድርጋታለሁ እና አንተን መምረጤ ለምን ሆነና አለችው። አሁኑኑ ሂድና ስራ ጀምር በማለትም ተነስቶ ወደ አደይ ይሄዳል። ባርኮትም አደይን አሁንም ላንቺ ያለሽ ስሜት የተቀየረ ነገር የለም፣ አስከፋውሽ እንዴ? ባክሽ ይቅርታ አድርጊልኝ እያላት ነው። ለምን በደቂቃ ነገሮች እንድትቀያየሩ አልገባኝም። የተቀየምኩት ነገር የለም እያለችው ነው። ባርኮትም ሐሳቡን እንዲቀይር ያደረገችው የቤዛ መምጣት እንደሆነ ይነግራታል። በቃ ከልብ ውስጥ ያለችው ቤዛ ናት። እኔን ስታየኝ የሚሰማ ከሆነ ደግሞ ቤቱን ለቅቄልህ እወጣለሁ ትለዋለች። ባርኮትም በመሃል የፍቅር ጥያቄ ሲያቀርብላት እንዳልተቀበለችውና ሌሎች የፍቅር ጥያቄ እንዳቀረበላት ስለተናገረችና በዚህም ዴቭ ስለተናደደ ቤቱን ለቆ እንደወጣ ይናገራል። አሁንም ወደ ኋላ መመለስ አያስፈልግም፣ የኔና ያንተ ነገር አብቅቶለታል፣ ልቤን ሰብረዋል አለችው። ለቤዛ ታማኝ ሆነላት፣ ሁሉም የራሱን ኃላፊነት መወጣት አለበት። ከዚህ በኋላ እኔና አንተ የሚያገናኘን አንዳችም ነገር የለም በማለት ትተው ትወጣለች። ሊዲያ የተለመደው ጭፈራ ላይ ናት። ወዲያውኑ ናኦል ይመጣና ከዚህ ውበትሽ ላይ ይሄ ድምጽ ተጨምሮበት በጣም ይገርማል ዋው እያለ እያደነቃትም ነበር። ታዲያ ለምን እዚህ ትመጣለህ? ማንን ፈልገህ ነው አለችው። አደይን ፈልጎ ወደ ክፍል እንደገባም ይነግራታል። አደይ ደግሞ ለምን ፈለግካት? ያው መቼ ስራ ላዛት ነው፣ ከሰራተኛ ጋር ምን ልሰራ እችላለሁ ይላታል። ልክ እንዳንቺ የሚያምር ድምጽ ስለሌለኝ አደይ እንዳትደነግጥ ነው ይላታል። ዲያም ፍቅር ምኑ እንደሆነች ለማጣራት እየሞከረች ነበር። ፍቅር የምወዳት ጓደኛዬና ባለውለታዬ ነች። እናም ብቸኝነት እየተሰማት ስለሆነ ለሷ ብዬ ነው የመጣሁት። ዲያም ፍቅር ምን ያህል ክፉ ሴት እንደሆነች እየነገረችው ነበር። ነገራችን ላይ እዚህ ቤት ካሉ ሴቶች አንቺ ነሽ አንደኛ ቆንጆ በማለትም ስሟት ይወጣል። ሊዲያ ማንንም አይወደኝም ስትል አሁን አፍቃሪ መስሎ የተከሰተው ናኦል ግን አድናቆትን እየቸራት ይገኛል። ዴቭ መኝታ ክፍሉ ባለበት ሰዓት አደይ መጣ ነበር። አደይ እያሰብኩሽ እንደነበረ ማን ነገርሽና ወደ ክፍሌ መጣሽ? በጣም ናፍቀሽኛል ይላታል። አደይም ባርኮት ሲመጣ ፊት ትክክል ስላልነበረ ልህ ብዬን የመጣሁት። አዎ መጣ አይደለ? አደይም እንኳን መጣ፣ እሱስ ትክክል ነሽ፣ ቤቱ አይደለ እኛንን ያለ ቦታችን የተገኘ ነው አለ ዴቭ። አደይም በቃ ዴቭ እንደ በፊታችን ዘና ብለን እንኖር፣ እኔ እህታችሁ ብቻ ልሆን፣ ከዛ የዘለለ ግን ምንም አይኖረንም አለችው። ለምን ባርኮት ሲመጣ ሐሳብሽን ቀየርሽ? አደይ እየጎዳሽኝ ነው፣ ለምንድነው ግን እንደዚህ የምታደርጊው እያላት ነው። እኔ የመጣሁት ለስራ ነው፣ ወንድምነት የዘለለ ግንኙነት እንዲኖረን አልፈልግም እያለች ነው። ታዲያ ፍቅር ተደብቃ ሁሉንም ታዳምጥ ነበር። ዴቭም አልችልም እንደዛ ማድረግ አለ። ትችላለህ፣ ይሄው ባርኮትም እንዴት እንደለወጠኝ አላየህም ወይ አለችው። እኔ ግን እንዴት እንደምወድሽ እስኪ ይህንን ስሜት ተረጂው በማለት እንዴት በፍቅሯ እየተጎዳ እንደሆነ ስሜቱን እንድታዳምጥለት እየጋበዛት ነበር። አጅሪት ፍቅርም ሁሉንም ስትከታተል ከቆየች በኋላ ወደ ውስጥ በመግባት ምን እያደረግሽ ነው አንቺ? ከዚህ ክፍል ምን ትሰሪያለሽ? ሎንና ከመኝታ ክፍል ሌላ ቦታ እንዳለሽ በማለትም ትቆጣታለች። አደይ ክፍሉን ለቃ ትወጣለች። እባክሽ ፍቅር አደይን ተከታያት፣ ለምንድነው መከተላት? ውጪ ከክፍሌ በማለት ይጮህባታል። ክፍሉንም ለቃ ትወጣለች። ለምለም በተኛችበት ናኦል ሄድና ይስማታል። እሷም ተነስታ በጥፊ ተደረግማለች። ክፍሉንም ለቆላት እንዲወጣ
ትነግረዋለች። እሱ ግን የዋዛ ፈጣጣ አይደለምና ሳመኝና ወጣልሻለሁ ሲነግሯት ሰማም እንዴ አሁን ውጣልኝ በማለት ትጮህበታለች። እሱም ክፍሉን ለቆ ይወጣል። ቤዛ ለባርኮት ደውላለት ነበረ። እናም እመጣለሁ ጠብቂኝ እያለ ስልኩን ዘግቶታል። ወደሆኑ ፍቅር ትከሰትና አይ ወንድሜ ብስልት መስለኝ ነበር ለካ ሞኝ ነህ። ኤላ ጋር ምን እያደረገች እንደሆነ እንዴት ማሰብ ይሳንሃል አለችው። ለማንኛውም ግን አደይና ቤዛ በህይወት ላይ እየተጫወቱብ ነው። እባክሽ የማይመስል ነገር አታውሪ በማለትም ባርኮት እየነቀፋት ነበር። ቤዛን አስወጣ እኔም ናኦልን አስወጣዋለሁ ለምን እኔ ጋር ትፎካከሪያለሽ አለ። አይኔ ያየ ቤዛ ካንተ ጋር ስትኖር ማየት አልፈልግም በማለትም ትናገራለች። በፍቅር ጭቅጭቅ ያልተስማማው ባርኮትም ምን አገባሽ ምን ጎደለብሽ የምትበይ ዋጣሽ አርፈሽ ተቀመጭ በማለትም ይዝትባታል። አሁንም ቤዛ ላንተ የምትሆን ሴት አይደለችም ብትሰማ ስማኝ እያለች መጨቃጨቋን ቀጥላበታለች። እሱም በማያገባሽ አትግቢ በማለት ክፍሉን ለቃ እንድትወጣለት ያደርጋታል። ኤላ ቤታቸው ሊወረስ እንደሆነ እየነገረችው ነበር። ለማንኛውም አንቺ አታስቢ እኔ አስተካክላለሁ እያላት ነው ኤላ። ወደ ቤታቸው በመሄድ ናኦል ተደብቆ ያዳምጣቸው ነበር። ናኦልና ፍቅር በተመካከሩት መሰረት ወደ ኩሽና ወደ አደይ ሄዷል። ታዲያ ምን ያህል ሙያዋ ጎበዝ እንደሆነችና በመልኳም ቆንጆ እንደሆነች እየገለጸላት ነበር። በመጨረሻም ካይንሽ ምንድነው ያለው እስኪ ጨፍኙ በማለት ሳታስበው ስሟታል። አደይም እንዴት ልትደፍረኝ ብትሞክር ነው ዘለህ የሳምከኝ በማለት በጥፊ 2 ጊዜ ተደረግመዋለች። ቆይ ጉንጭሽን ለተሳምሽ እንደዚህ ያልሽ ከንፈርሽን ብትሳሚ ምን ልትይ ነበር በማለትም ፈጣጣነት ይናገራታል። አደይም ማማሰዋን አንስታ ልትደግመው ስትል አይንሽ ያስፈራል ለማንኛውም አሁን በጥፊ መለሽልኝን ሌላ ጊዜ በፍቅር እንደምትመልሽልኝ ተስፋ አደርጋለሁ ይላታል። ለዚህ አይነት ባለጌ ስራ አይደለም የመጣሁት በላቤ ጥሪ ግሪ ልኖር ነው እንጂ አለችውና ከኩሽናው ለቃ ትወጣለች። ለፍቅር ከመምጣቴ 2 ጥፊ ቀመስኩኝ በዚህ ከቀጠልኩ እንዴት ነው መስማማው ገና ጉንጭን ተሳምኩ ብላ እንደዚህ በጥፊ የደረገመችኝ ከፈራውን ብትሳም ምን ልትሆን ነው እስኪ ዩፊቴን አጠናግራኩን የጣለችኝ በማለትም ፊቱን ሊያሳያት ሲል እሷ ግን ዘላ ሰማዋለች። ታዲያ ባደይ ልብ ለመግባት የግድ ቀልቃላ መሆን የለብህም ተረጋግተህ በጥንቃቄ ነው ትለዋለች። እንዴት ብዬ ነው ከነዚህ ሴቶች ጋር ልግባባ የምችለው እያለ ሳለ ሊዱ መታለች። ናኦል እንዴት እንደመጣ በውስጧ እያሰበች ነበር። ከፍቅር ጋር ልትሰራ ያሰብከዋለ ብቻ በቅርቡ የመጣህበትን ጉዳይ ጠንቅቄ ደርስበታለሁ እያለች በሐሳቧ ጭልጥ ብላለች። ፍቅርም ምን እያሰብሽ ነው አለቻት። አይ ምንም ወዲ ነው አለች። ዲያ ከተለየቻቸው በኋላ በጣም መጥፎ ሰው ናት ልትጠነቀቃት ይገባል። እሷ የምትፈልገው ካልሆነላት ሁሉንም ሚስጥር ትዘረግፈዋለች ትላለች ፍቅር። ለምለም ልብሷን ለባብሳ ወደ ኤላ ልትሄድ ነው። ታዲያ እሷ ስትወጣ በሩን ልትዘጋው ስትል ዴቭ ተተክቷል። ልትሰጊቤ ነው? አይ ለምለም ልትወጣ ስለሆነ ነው። መግባት ይቻላል? እሺ ትችላለህ አለችው። ደስ ባይላትም ወደ ውስጥ አስገባችው። አሁንም የፍቅር ጥያቄውን እየጠየቀ ይገኛል። አደይም አሁን መወሰን የምችልበት ደረጃ ላይ አይደለም። ለማንኛውም እትዬ ይምጡና ቤታቸውን አስረክቤ ከዚህ ቤት ውልቅ የምል ይሆናል። በእኔ ምክንያት ነው አይደል አደይ የምትሄጂው? አንዱን ሳልወጣው ደግሞ ሌላ ተጨማሪ ሰው መጣ አለች። ይከሰታል ከዴቭ ጋራ ይተዋወቁ ስለነበረ እንዴት መጣህ እያለው ነው። እና አደይም ፈልገህ ነው? አዎ ቡና እንድታፈላልኝ ፈልጌ ነው። አደይም እሺ ብላ ክፍሉን ለቃ ትወጣለች። ናኦል ከፍቅር ጋር በተመካከሩት መሰረት ስራውን ጀምሯል። እሱን እንደወደደችውና እሱ ግን እንደማይወዳት ሸፋፋ እንደሆነች አደይን አክፋፍቶ እየተናገረ ነበር። ቆይ ማን ነው ግን ወደዚህ ቤት ያመጣህ? ይቺ ፍቅር ናት ማለት ነው እያለ ተናዶ ወጥቷል። ለካ ድሮም ደደብ ነበርክ አሁንም የበለጠ ደድበሃል በማለትም ተናግሮት ወደ ፍቅር ይሄዳል። ኮት ከኤላ ደርሶ ሲመለስ መንገድ ላይ ከለምለም ጋር ይገጣጣማሉ። የት ልትሄጂ ነው ይላታል። ከኤላ ጋር ሊሄድ ነው። ኤላም በቤዛ አማካኝነት ራሱን ስቶ ሰክሯል። የሆነ ያልሆነውን ነገር መቀበጣጠር ጀምሯል። በርግጥ በስካርም ቢሆን ለምለምን እንዴት እንደሚወዳትና እድሜ ልኩን ከሷ ጋር መኖር እንዳለበት የሆነ ቦታም ከሷ ጋራ እልም ማለት ነው የምፈልገው እያለ ፍቅሩን እየገለጸ ቢሆንም ራሱን እንደሳተ የተመለከተችው ቤዛ ግን ወደ መኝታ ክፍል አፋፍሳ ወስደዋለች። ይህን ቀን ስጠብቀው ነበር በማለት እሱን እያወላለቀችና እያስተካከለችው ሳለ ወዲያውኑ ለምለም ተከስታለች።
የደነገጠችው ለምለም እንጂ እሷ ግን ምንም አልመሰላትም። በሊዲያ ሲፈተን የቆየው ኤላ አሁን በቤዛ እጅ ወድቋል። እንግዲህ የዛሬው ሰራተኛዋ አደይ ይህን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለዛሬ ተሰናበትኳችሁ። አመሰግናለሁ።